አይልም መፈታት አይፈቀድም። ሳይሆን ጥያቄ እግዚአብሔር እንደመዛፍ አንድ ሰው አንድ ሺህ ሚስት ቢያገባ ችግር የለበትም መጽሐፍ ቅዱስ። ለምክንያቱም ቅዱስ ማን ነው ታላላቅ አምላክ ሲያናግራቸው የነበሩ መጽሐፍ ነው ራሱ የጻፈልሽ። እነ ሰለሞን ምናምን 1000 ሚስት ነበረው አይደል? 700 ሚስቶች 300 ቁባቶች። እግዚአብሔር አንዲት ቦታ ላይ ለምን እነዚህን ሁሉ አገባህ ብሎ ገስጾታል? ተቆጥቶታል? እሱ የብሉ ኪዳን ጊዜ ነው። እሱም ሳይሆን አሁን እኛ ትእዛዙ ምንድነው? ከአንድ ለአንድ ነው። 4 አግቡ 3 አግቡ ፊቱ አግቡ የሚልበት የለም። አንድ ለአንድ ነው የሚፈቀድበት። ከአንድ በላይ አታግቡ ብሎ የከለከለበት አለ ወይ ነው አሁን ጥያቄ? አዲስ ኪዳን ዝሙት ነው የሚሆነው። ከአንድ በላይ አታግቡ ተብሎ ከየቱ ጋር ነው? ከአንድ በላይ ማግባት ዝሙት ነው የሚለው ጥቅስ የቱ ጋር ነው ያለው? ዝሙት ነው። አሁን ያገባው ወንድ ያገባችን ሴት ቢያገባ ያላገባው ወንድ ያገባችን ሴት ቢያገባ ዝሙት ነው። እንኳን አራት ትልት ከአንድ በላይ ማግባት ዝሙት ነው የሚል ጥቅስ መጽሐፍ ቅዱስ ላይ ማስረጃ? ዝሙት ነው ማስረጃ። እኔ ስሜ ማስረጃ ይባላል። ሌላኛው ስሜ ትክክለኛ ስሜ ይፈጽማ። በጣም ይቅርታ አንድ አውርቼ ልውረድ። ያላንሽ አንድ አውርቼ ልውረድ። እሺ እኔ በውስጥ ስልክ ካለኝ ስጠኝ እንድታወራኝ። አንድ ጓደኛዬ ቁርአን ሰጣኝ በአማርኛ፣ ግን ያው ብቻዬን ደግሞ አይሆንም። አንተ ካገዝከኝ መልካም ይሆናል ብዬ ነው። እና አሁን ስራ ልገባ ስለሆነ እኔ ጋር ጠዋት ነው። እሺ በምን ላገኝ እችላለሁ? ችግር የለም። አንደኛ ፎሎ አድርገኝ። እሺ ፎሎ አድርገሽኛል? እኔም ፎሎ አድርጌሻለሁ። በዋናነት እዚህ እየመጣሽ ሁሌ ሳስተምር ተከታተይሽ። ጥያቄዎች ካሉ ስለሽ አለፍን ጠይቀኝ። አንብቢ ቁርአንን የተሰጠሽውን። በዚያ ላይ ጥያቄዎች ምናምን ካሉሽ ጠይቂ፣ ችግር የለም። አይ በዚህ መጠየቅ ደግሞ እፈራለሁ ምናምን የምትይ ከሆነ ችግር የለውም። ደስ ባለሽ ቦታ መጠየቅ ትችላለሽ። ሶስት ጥያቄዎችን አስቀምጫቸው። እሺ በውስጥ አወራለሁ። በምን ላገኘ? ችግር የለም ማለቴ ስልክ ቁጥር አለ ባዩ ላይ ምናምን ዋትስአፕ ላውራ? ችግር የለም። እሺ አይ እሺ ከመካከል ያለው ሰላም ጤንነት እሺ ሙሉ ነሽ? እሺ በቃ አመሰግናለሁ። እሺ በውስጥ አወራለሁ ኢንቦክስ ላይ። እሺ መርሐባ። ሙሉ ነሽ አለሽ? አለ ከሴትዮዋ ጋር ስላለው ከሌሎች ጋር አወድና መጣው ነው። ስለ ረጃዕቱ ያልከው እንደገማ ይላል። በዒዳ ጊዜ ረጃዕቱ ብሎ መመለስ የባል ሐቅ ነው። ከዒዳ ጊዜ 3 ሀይድ አይታ ከጨረሰች በኋላ ደግሞ የሚስት ሐቅ ይሆናል። ከዚያ በኋላ ረጃዕቱ ብሎ መመለስ አይችልም። እሷ ከተስማማች እንዳደስ ኒካ በማሰር ነው የሚመለሰው። የእሷ ሐቅ ነው። ከዚያ በኋላ ይሄን ያለው ነገር ወንድም። ነገር ግን በዒዳ ጊዜ የእሱ ረጃዕቱ ካለ ይመለሳል ኒካሁ። የዛኔ ግን አልፈልግም ካለች አሳማኝ ምክንያት ካላት ከእርሱ ጋር ሊያስኖራት የማትችል በግዴታ ትኖር ይባላል ወይ? አይባልም። የዛኔ በቃ ከአንተ ጋር ሊያስኖረኝ የሚችል ምክንያት ስላለ ኒካዬን አውርድልኝ ትለዋለች። ከፈታ ተሰኛ እምቢ ካለ ሸሪዓ ፍርድ ቤት ሄዳ ያንን ነገር ፈስክ ማስደረግ ህግ አላት። እሺ ቀደም እያለች ጠይቁ ስነግራቸው ነበር አይደልና ምን ስላቸው ነበር? ነብዩ ሰለላሁ ዐለይሂ ወሰለም እንደው መሀል የሆነችን ሴት ታግቡ እያሉ ሐራም ነው እያሉ እየከለከሉ አይደለም ስላቸው ነበር። የኔ ብቻ ሳይሆን የዑለሞችን ንግግር ልስጣችሁ። ምን ይላል? الترغيب في نكاح الولود ወላድ የሆነችን ሴት ሰዎች እንዲያገቡ ማነሳሳቱ لا يعني النهي عن تزوج العاقر መሃን የሆነችን ሴት ከማግባት መከልከል ማለት አይደለም። ይባቻላል። ነብያችን ሰለላሁ ዐለይሂ ወሰለም እዚያ ቦታ ላይ አንጻራዊ አድርጎ ሰውየው ስለጠየቃቸው ነው። ይባቻል ወላድ የሆነችን አግባ እያሉ ነብዩ ሰለላሁ ዐለይሂ ወሰለም እንጂ መሃን የሆነችን ሴት ማግባት እርም ነው ሐራም ነው እያሉ እየከለከሏቸው አይደለም ማለት ነው። ምን ይላል? አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ አማ በዕድ።
فلم نقف فيما اطلعنا عليه من دواوين السنة وكتب العلم على حديث بهذا المعنى، ولكن لعلك تقصدين حديث معقل بن يسار رضي الله عنه عند أبي داود وغيره، قال جاء رجل إلى النبي صلى الله عليه وسلم فقال إني أصبت امرأة ذات منصب وجمال وإنها لا تلد أفاتزوجها؟ قال لا. ثم أتاه الثانية فنهاه، ثم أتاه الثالثة فقال تزوجوا الودود الولود فإني مكاثر بكم الأمم يوم القيامة. الألباني حديث صحيح. وهذا مما أرشد إليه النبي صلى الله عليه وسلم أمته. ነቢያችን ሰለላሁ ዐለይሂ ወሰለም ትውልዳቸውን ካመለከቱት መካከል ነው። فهو مثل قوله صلى الله عليه وسلم تنكح المرأة لأربع لمالها ولحسبها ولجمالها ولدينها فاظفر بذات الدين تربت يداك። ይህ በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ምሳሌ ነው አለ። ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ሴቶችን ሰዎች ለአራት ነገር ብለው ያገቧታል አሉ። ገብታችኋል? ለምሳሌ ለገንዘቧ ብሎ የሚያገባለ፣ ለውበቷ ብሎ የሚያገባለ፣ ለዘሯ ብሎ የሚያገባለ፣ ለዲኗ ብሎ የሚያገባለ። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? የዲን ባለቤት የሆነችዋን በማግባት እርሷን መርጣ አግባና እድለኛ ሁን አሉ። ኦኬ፣ ሌሎችን ውበት ያላቸውን አታግቡ እንደው ሐራም ነው የሚል ያስረዳናል ከዚህ ወይ? ላ አያስረዳም። ውበት ያላትን ሰውየው መርጦ ማግባት ይችላል። ገብታችኋል? ያ ልክ እንዲሁ ደግሞ ሀብት ያላትን አታግቡ እያሉ እየከለከሉ ነው ነብዩ ሰለላሁ ዐለይሂ ወሰለም። ላ አይደለም፣ ማግባት ይችላል። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም ምን አሱል መሰረት እያደረጉ ነው? በዚህ ላይ ተመራጩን እያስቀመጡላቸው ነው። ዲን ያላትን አግባ አሉት ነብዩ ሰለላሁ ዐለይሂ ወሰለም እንጂ እነዚህኞቹን አታግባ እያሉ አይደለም። ልክ ከዚህ አንጻር መሀን የሆነችውን እንዳታገባ ክልክል ነው እርም ነው እያሉ አይደለም። እያስመረጣቸው ስለነበር ሰውየው ወላድ የሆነችዋን አግባ ብለው ነብዩ ሰለላሁ ዐለይሂ ወሰለም የነገሩት እንጂ ያቺኛውን ማግባት ሐራም ነው እያሉ እየተናገሩት አይደለም ማለት ነው። ማግባት ይችላል ሰውየው መሀን የሆነችን ሴት ነው።